ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ህወሓትን ለማዳን ከፈለገ ድጋሚ ጉባኤ ማካሄድ ይኖርበታል ሲሉ አቶ ጌታቸው ረዳ ገለጹ። ከመቀሌ ከተማ የተውጣጡ ወጣቶች አቶ ጌታቸው ረዳን አነጋግረዋል። ከሰባቱ ክፍለ ከተማ የተውጣጡት ወጣቶች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በወቅታዊ ጉዳዮች ዙሪያ ውይይት ማድረጋቸውን ተሰምተዋል። በወጣቶቹ በመቀሌ ከተማ ነዋሪዎች አገልግሎት ማግኘት አለመቻላቸውን ገልጸው ለዚህም ጊዜያዊ አስተዳደር ላይ ወቀሳ ሰንዝረዋል። ጊዜያዊ አስተዳደሩ ለከተማው ህዝብ አገልግሎት መስጠት አለመቻሉን የገለጹት ወጣቶቹ በከተማ ውስጥ የመሬት ወረራ እየተፈጸመ መሆኑን አስረድተዋል። በርካታ ኢኮኖሚ ችግሮች እንዳሉባቸው ያስታወቁት ወጣቶች ተፈናቃዮች ጉዳዩ እንዲጣራና ወደ መንደራቸው የተመለሱት ታጋዮች ጉዳዩ እንዲስተካከልም ጠይቀዋል። የፕሪቶሪያው የሰላም ስምምነት እንደሚደግፍ ያስታወቁ ወጣቶች በህወሓት ውስጥ በተፈጠረው መከፋፈል የከተማውን እንዲሁም የክልሉን ህዝብ ችግር ውስጥ እንደከተተው አስታውቀዋል። ከወጣቶች የተለያዩ ጥያቄዎች ከተነሱባቸው በኋላ አቶ ጌታቸው በሰጡት ምላሽ በትግራይ የሚያስብ ሁሉ ተፈናቃዮች ጉዳይ ማሰብ እንደሚገባው ጠቅሰው ህወሓት ከተለመደው ኋላ ቀር ባህሉ ሊወጣ ይገባል የሚል መልእክት አስተላልፈዋል። አቶ ጌታቸው ረዳ ህወሓት ጠላት ነው የሚባል አስተሳሰብ የተሳሳተ መሆኑን አስረድቶ ችግር እየፈጠረ ያለው በህወሓት ውስጥ እኔ ያልኩት ብቻ ካልሆነ የሚለው አካል ብቻ እንደሆነ ገልጸው ዋና አጀንዳውን ስልጣን ማድረጉን ገልጸዋል። የትግራይ ህዝብ ሰላሙን እንዲጠብቅ በመምረጥ መንግስት መተዳደር አለበት ያሉት አቶ ጌታቸው አሁን ያለው አካሄድ ለህዝቡ የሚጠቅም ባለመሆኑ መፍትሄ የሚፈልግ ስራ እንደሚሰራ ጠቁመዋል። በሰላማዊ ትግል ለውጥ ማምጣት እንደሚቻል ገልጸው ወጣቱ ተደራጅቶ በሰላማዊ መንገድ እንዲታገል አሳስበዋል። አቶ ጌታቸው በዛሬው መልእክት ህወሓት ለማዳን ከፈለገ በድጋሚ ጉባኤ ማካሄድ ይኖርበታል ማለታቸው ድምፀ ወያኔ ዘግቧል። በኦሮሞ ነጻነት ሰራዊት ላይ በተካሄደው ዘመቻ በርካታ የመብት ጥሰት መፈጸም የኬንያ ብሔራዊ ሰብአዊ መብት ኮሚሽን የኤንኤችአር ገለጸ። የኬንያ ፖሊስ ከታህሳስ ወር መጨረሻ አንስቶ በኦሮሞ ነጻነት ሰራዊት ላይ የኦፕሬሽን አጀንዳ በሚል የተከፈተ ዘመቻ በቅርብ እየተከታተለ መሆኑን ኮሚሽኑ አስታውቋል። በመርሳቤትና ኢስሎ ካውንቲዎች ውስጥ ይህ ዘመቻ የተጀመረው የኦነግ ታጣቂዎች ምሽግ ለማፍረስ በሚል መሆኑን ያወሰው ኮሚሽኑ ለደህንነት ስጋት የሆኑ ችግሮች ለመቅረብ መሞከርና የህዝብ ደህንነት ማስከበር ጥሩ እርምጃ መሆኑን ገልጿል። ይሁን እንጂ በዚህ ዘመቻ ወቅት ፖለቲካ አካል ግድያ፣ እገታ፣ የዘፈቀደ እስርና ሌሎችም የሰብአዊ መብት ጥሰቶች መፈጸማቸውን አስረድተዋል። ለምሳሌ የካቲት 17 ቀን ፖሊሶች በአንድ ባጃጅ ላይ በከፈቱት ተኩስ አሽከርካሪዎቹ ሲቆስሉ ሌላ ተሳፋሪ ደግሞ መገደላቸውን ጠቅሷል። ቢያንስ 7 ሰዎች በፖሊስ ታፍነው የት እንደገቡ አልታወቀም የገለጹት ኮሚሽኑ በርካታ ሰዎች ድብደባ እንደተፈጸመባቸው አስረድተዋል። በዚህ ዘመቻ አንድ ግለሰብ ከ5 ዓመት ልጃቸው ጋር መታሰራቸውን ከ150 በላይ ፍየሎችና ሞተር ሳይክሎች በፖሊስ እየተዘረፉባቸው ያስረዱት ኮሚሽኑ እነዚህ የተጠቀሱት የመብት ጥሰቶች በገለልተኝነት አካል ምርመራ እንደሚደረግባቸው አጥፊዎች ተጠያቂ እንደሚሆኑ ጥሪ አቅርበዋል። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሐዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው 2 ክሶች ጥፋተኛ ተባሉ። ፍርድ ቤቱ ትላንት ረቡዕ የካቲት 26 2017 በዋለው ችሎት በተመሳሳይ የክስ መዝገብ የተከሰሱ ሌሎች 4 ተከሳሾች ላይም የጥፋተኛ ውሳኔ አስተላልፈዋል። ፍርድ ቤቱ በተከሳሾች ላይ ያስተላልፈው የጥፋተኝነት ውሳኔ ስልጣን ያለ አግባብ በማግለል፣ የመንግስት ስራ በማይመች ሁኔታ በመምራት፣ በማይገባ ጥቅም ጉቦ በመቀበልና የሐሰተኛ ሰነድ በማዘጋጀት የሙስና ወንጀል ነው። የሲዳማ ክልል አቃቢ ህግ የቀድሞ ከንቲባ ጨምሮ በ4 ተከሳሾች ላይ ክስ የመሰረተው ባለፈው ዓመት የሚያዝያ ወር ነበረ። አቶ ጸጋዬ በአንድ በመዝገብ ክስ ከቀረባቸው ውስጥ የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ ይገኙበታል። የሐዋሳ ከተማ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ ታመነ ሌላኛው ተከሳሽ ሲሆኑ እርሳቸው በሚመሩት ቢሮ ውስጥ መሐንዲሶች የነበሩት አቶ ታፈሰና ቱንቻ እና አቶ ሰይፉ ደሌሳም በዚሁ የክስ መዝገብ ላይ ተካተዋል። የቀድሞ የቢሮ ምክትል ኃላፊና የ2 መሐንዲሶች ላይ የክልሉ አቃቢ ህግ ያቀረበው በከተማው ተቀዳሚ እና መሰረተ ልማት ፕሮግራም ስር ሲከናወን ከቆዩት 4 ፕሮጀክቶች ጋር በተያያዘ ነው። በዚህም ፕሮጀክት ስር ከሚሰሩ ፕሮጀክት አንዱ ሐዋሳ ሐይቅ ዳርቻ ልማት ፕሮጀክት፣ 3ቱም ተከሳሾች በዚህ ፕሮጀክት ላይ በአጠቃላይ 2 ሚሊዮን ብር ገደማ ያለ አግባብ ክፍያ እንደፈጸሙና እንደሚዘበር አድርገው በሚል የተወነጀሉት በከተማው ተቀዳሚና የመሰረተ ልማት ፕሮግራም የሚተገበር የሐዋሳ ታቦር ተራራ ልማት ፕሮጀክት 1.46 ሚሊዮን ብር ያልተገባ ክፍያ እንደተፈጸመበት አቃቤ ሕግ በክሱ ዝርዝር ላይ አስፍሯል።
ከሐዋሳ ከተማ ሚሊኒየም ፓርክ ፕሮጀክት ስራ በተገናኙ ተከሳሾች በተመሳሳይ 1.03 ሚሊዮን ብር ገደማ ያለ አግባብ እንዲመዘበር ማድረጋቸውን አቃቤ ሕግ በክሱ አትቷል። ተከሳሾቹ በሐዋሳ ከተማ ውስጥ ከተሰሩ 2 የእግረኛ መንገዶች ጋር በተያያዘ ፈጽመውታል የተባለው የወንጀል ድርጊትም በክሱ ላይ ተካቷል። የመጀመሪያው በእግረኛ መንገድ ለመነሻ የኬሪያ ሆቴል ሲሆን መድረሻውን ኢትዮጵያ ንግድ ባንክ ቅርንጫፍ ድረስ ነው። ሁለተኛው እግረኛ መንገድ ደግሞ ከሳውዝ ስታር ሆቴል ተነስቶ እስከ ኢትዮጵያ ንግድ ባንክ ዳካ ቅርንጫፍ ድረስ ያለው ቦታ የሚሸፍን ነው። የቀድሞ የሐዋሳ ኮንስትራክሽን እና ቤቶች ልማት መምሪያ ምክትል ኃላፊና 2 መሐንዲሶች በእነዚህ መንገድ ፕሮጀክት 93 ሚሊዮን ብር ያህል ከመመሪያና ደንብ ውጪ የገዢ ድርጊት ፈጽመዋል በሚል ተከሰዋል። 3ቱ ተከሳሾች በቀረበባቸው የህዝብና የመንግስት ሀብት ላይ ከፍተኛ ጉዳት እንዲደርስ በማድረግ እና መንግስት ስራ የማይመች አኳኋን በመምራት የሙስናን ወንጀል ክስ በትናንትናው ችሎት ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ አስታውቋል። በእነዚህ ፕሮጀክት ላይ የተፈጸመው የወንጀል ድርጊት አቶ ጸጋዬ ቱኬ የሐዋሳ ከተማ ከንቲባ በነበሩበት ጊዜ እንደሆነ የክልሉ አቃቤ ሕግ በክሱ ላይ አመልክቷል። ፕሮጀክቶቹ የገዢ መምሪያ አሰራር ስርዓት የበላይነት የሚመሩት አቶ ጸጋዬ መሆናቸውና አቃቤ ሕግ በሰነዱን አስታውሷል። አቶ ጸጋዬ ለፕሮጀክቱ የተፈጸመው ገዢዎች በማንዋል መሰረት ማድረግ ሲገባቸው ይህንን ወደ ጎን በመተው በህገወጥ አግባብ መርተዋል በሚል ተወንጅለዋል። ይህን በመንተራስም የክልሉ አቃቤ ሕግ የህዝብና የመንግስት ሀብት ጉዳት እንዲደርስ በማድረግና ስልጣን ያለ አግባብ በመገለል በአቶ ጸጋዬ ላይ የሙስና ወንጀል ክስ አቅርቦባቸዋል። በዚህም ክስ የቀድሞ የሐዋሳ ከተማ ከንቲባ ፍርድ ቤት ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ ምንጮች ለኢትዮጵያ ተናግረዋል። አቶ ጸጋዬ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላኛው ጉዳይ በመንግስት መኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚል ነው። የቀድሞ ከንቲባ ለቤት ኪራይ በወር 10,000 ብር በድምሩ 260,000 ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ሕግ የቀረባቸው ክስ የመረመረው ፍርድ ቤቱ አቶ ጸጋዬ ጥፋተኛ ናቸው ማለቱ የክልሉ ፍትህ ቢሮ ምንጮች ገልጸዋል። የሐዋሳ ከተማ ፍርድ ቤት በትላንትናው ዕለት አቶ ጸጋዬ ከቀረቡ 3 ክሶች በአንደኛው ነፃ መሆናቸውን ውሳኔ ማስተላለፉን እኚህ ምንጮች አስረድተዋል። 3ቱ የአቶ ጸጋዬ ክስ እምነት አጉድሏል በሚል የቀረበባቸው ቢሆንም አቃቤ ሕግ ክሱን በሚገባ አላስረዳም በሚል ፍርድ ቤቱ ከክሱ ነፃ አድርጓቸዋል። አቃቤ ሕግ የእምነት ማጉደል ክስ ያቀረበው ተከሳቹ የሐዋሳ ከተማ ከንቲባ በነበሩበት ወቅት መንግስት እንዲገለገልበት የተሰጣቸው 488,000 ብር የሚያወጣ የቤት መገልገያ ቁሳቁስ ቤቱን ለቀው ሲወጡ አልተገኙም በሚል ነው። የቀድሞ የሐዋሳ ከተማ ከንቲባ በፌዴራል ከፍተኛ ፍርድ ቤት ሐዋሳ ማዕከል ቀርቦባቸው ከነበሩበት 2 ሌሎች ክሶች በተመሳሳይ ሁኔታ ነፃ ናቸው መባላቸው ይታወሳል። ፍርድ ቤቱ በ2 ሳምንት በፊት በነበራቸው ችሎት አቶ ጸጋዬ ከቀረበባቸው ክሶች በነፃ እንዲሰናበቱ ቢወስንም በሐዋሳ ከተማ ከፍተኛ ፍርድ ቤት እየታዩ ባሉ ሌሎች ክሶች ምክንያት ከእስር ሳይለቀቁ መቅረታቸው ይታወሳል። የሐዋሳ ከተማ ከፍተኛ ፍርድ ቤት በትናንትናው ችሎት ውሎ የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጎሼ ላይ ጥፋተኝነት ውሳኔ ማስተላለፉ የሲዳማ ክልል ፍትህ አስታውቋል። አቶ ተሰማ የተከሰሱበት ጉዳይ እንዲፈጽምላቸው ከሚፈልጉት 11 የተለያዩ ማህበራት 150,000 ብር በመሰብሰብ እናም አስፈጽመዋቸዋል ማለት ጉቦ በመቀበል የሙስና ወንጀል ፈጽመዋል በሚል ነው። በትናንትናው ችሎት ውሎ የሐዋሳ ከተማ ኮንስትራክሽን ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ በቀረባቸው 2ኛ ክስ ጥፋተኛ ተብለው አቶ ታሪኩ ጥፋተኛ የተባሉት በሐዋሳ ከተማ ለ2 የመሬት ይዞታዎች ሐሰተኛ ይዞታ ጋር ማረጋገጫ ምስክር ወረቀት ማዘጋጃቸውን የሙስና ወንጀሎች ክስ የሐዋሳ ከተማ ፍርድ ቤት ለአቃቢ ሕግ የቅጣት ማክበጃ እንዲሁም በተከሳሽ የሚቀርቡ የቅጣት ማቅለያ ለመስማት ለሚቀጥለው ሳምንት ሮብ መጋቢት 3 2017 ተለዋጭ ቀጠሮ ሰጥቷል። የፍርድ ቤቱን በትላንት ችሎት ውሎ በጥብቅ የጸጥታ ጥበቃ ስለተካሄደ እንደነበር በስፍራው የነበሩ ዓይን እማኞች ገልጸዋል። በሌላ ዜና ብሔራዊ መታወቂያ ለሀገር የሚያስገኘው ጥቅም ላይ ግንዛቤ መፍጠር ስራ ትኩረት ይፈልጋል። ብሔራዊ መታወቂያ ለሀገር የሚያስገኘው ጥቅም ላይ የጋራ ተግባቦት መፍጠር እንደሚገባ የግንዛቤ መፍጠር ስራ ትኩረት እንደሚያሻው የማዕከላዊ ኢንዱስትሪ ክልል ርዕሰ መስተዳድር እንዳሻው ጣሰው ተናግረዋል። ከብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ዋና ዳይሬክተር ዮዲና አርአያ ስላሴ ጋር በጽሕፈት ቤታቸው ተወያይተዋል። የተለያዩ የማህበረሰብ ክፍሎች የብሔራዊ መታወቂያ ተመዝጋቢ እንደሚሆኑ በትኩረት እየሰራ እንደሚገኝ አመልክተዋል። የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ዋና ዳይሬክተር አቶ
የኦዴት አርአያ ስላሴ የፋይዳ ብሔራዊ ደረጃ ወጥ በሆነ መልኩ ሰዎች የሚታወቁበት የመለያ ስርዓት የያዘ ነው ብለዋል። ብሔራዊ መታወቂያ አንድ ኢኮኖሚ ማህበረሰብ ለመፍጠር የሀገርና የዜጎችን ደህንነት የማስጠበቅ ረገድ ጉልህ ሚና እንዳለው መግለጻቸው የክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ፕሬዚዳንት ትራምፕ የፖሊስ ኦፊሰርነት ሹመት የሰጠው የካንሰር ታማሚ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለ13 ዓመት የካንሰር ታማሚ ታዳጊ የፖሊስ ኦፊሰርነት ሹመት በመስጠት የልጅነት ህልሙን እውን እንደሚሆን ማድረጋቸውን የዓለም ትኩረት ስበዋል። ዲጄ ዳንኤል የተባለ 13 ዓመት ታዳጊ ህልሙ የፖሊስ ባለሙያ ቢሆን የ2018 ጀምሮ ባጋጠመው የብሬን ካንሰር ህመም ምክንያት 7 ዓመት ከህመሙ ጋር በመታገል አሳልፈዋል። ለመሞት 5 ወር ብቻ እንደቀረው በዶክተሮች የተነገረው ታዳጊ በመጨረሻ ሰዓት ልጅ ህልሙ እውን የሚሆንበት የፖሊስ ባለሙያነት ስራ ፕሬዚዳንት ትራምፕ ተሳክቷል። ትራምፕ ከሰሞኑ በአሜሪካ ኮንግረስ የጋራ ስብሰባ ላይ ንግግር ባደረጉት ወቅት ዲጄ ዳንኤል የአሜሪካ ሴክሬታሪ ሰርቪስ አባል እንዲሆን ሹመት ሰጥተዋል። የኮንግረሱ አባላትም በዕለቱ የዶናልድ ትራምፕ ውሳኔ በማድረቅና ለታዳጊው ድጋፋቸውን በማሳየት ከ30 ሰከንድ በላይ የቆየ ጭብጨባ በአዳራሹ ውስጥ አሰምተዋል። በስብሰባው የአሜሪካ ሆስቲን የፖሊስ ዩኒፎርም በመልበስ አዳራሽ ውስጥ የተገኘው ዲጄ ዳኒ ከወላጅ አባቱ ጋር በመሆን በተሰጠው ሹመትና የህልሙን በማሳካት በደስታው ሲያነባ የታየበት ምስል የዓለም መገናኛ ብዙሃንን አጋርተዋል። ከጥቁር አሜሪካ ቤተሰቦች የተገኘው ዲጄ ዳንኤል በሚቀጥለው ጊዜያት የአሜሪካ ሴክሬታሪ ሰርቪስ አባል በመሆኑ ስራውን ይጀምራል ተብሏል። ይህም በካንሰር ለሚሰቃዩ ሰዎች ተስፋ የሰጠ ነው መባሉን ሲኤንኤን ዘግቧል። በተያያዘ ዜና የትራምፕ አስተዳደር ወደ 240 ሺህ ያህል በአሜሪካ የሚገኙ ዩክሬናውያን ጊዜያዊ የመኖሪያ ፍቃድ ሊሰርዝ መሆኑ ተሰማ። እነዚህ ዩክሬናዊ የሩሲያ ጦርነት ተከትሎ ጊዜያዊ የመኖሪያ ፍቃድ ወይም ቲፒኤስ የተሰጣቸው ናቸው። ይህም ፍቃዳቸው ከተሰረዘ ከአሜሪካ የሚባረሩ እድል ሰፊ መሆኑን አስረድተዋል። ቅርበት ያላቸው ምንጮች ዋቢ ያደረገው ዘገባው የአሜሪካ ፕሬዚዳንት ከ1.8 ሚሊዮን በላይ ስደተኞች ጊዜያዊ ፍቃድ የመሰረዝ እቅድ የያዘ ቢሆን ዩክሬናውያን ላይ ይህንን እርምጃ ለመውሰድ ያሰበው ግን በትራምፕ ዜሌንስኪ መካከል በዋይት ሀውስ የተፈጠረው ጭቅጭቅ ተከትሎ መሆኑን አስታውቋል። የዩክሬን ቲፕስ ፍቃድ የሚሰርዘው ከ1 ወር በኋላ ማለትም በኤፕሪል ወር መጀመር ገደማ መሆኑን ያጠቀሰው ዘገባው ይህም በሁለት ሀገራት መካከል የተጀመረው ልዩነት የበለጠ እንደሚያሰፋው አስረድቷል። በአሁኑ ወቅት ከ5 ሚሊዮን በላይ ዩክሬናውያን ከሀገራቸው ተሰደው የሚገኙ ሲሆን አብዛኞቹ አውሮፓ ሀገራት ጊዜያዊ ፍቃድ ማግኘታቸው ይታወቃል። ፕሬዚዳንት ትራምፕ በምርጫ ቅስቀሳ ወቅት የስደተኛ ጉዳይ በተመለከተ እርምጃ እንደሚወስዱ መግለጻቸው የሚታወስ ሲሆን ስልጣንን ከተረከቡ በኋላም ህገወጥ ስደተኛ የማባረር ዘመቻ መጀመራቸው ይታወቃል። በቲፕስ አማካኝነት የአሜሪካ እየኖሩ ያሉ ከ200 ሺህ በላይ የሚሆኑ ዩክሬናውያን ይህ ፍቃድ ከተሰረዘባቸው ህገወጥ ስደተኞች ስለሚሆነው የመባረር እድል ሰፊ ይሆናል ሲል ዘገባው አስረድቷል። በሌላ መረጃዎች እስከምንገናኝ ቸር ያሰማን። ሰብስክራይብ፣ ሼር፣ ኮመንት በማድረግ ለቻናላችን አስተዋጽኦ ማድረጋችሁን አትዘንጉ። እናመሰግናለን።